በጣም ተከፋሁ። ከዛን ወዲህ እንዳለቀስኩ ነው ያለሁት። ለምን ብትይ ፖለቲካው መግባት እኮ አይዞት ጳጳሱ አሉ ዋሻ ውስጥ ካብሯት የኖሩት አሉ ሙታን አሉ ልጆቿ ስንት አስከሬን ነው በእጄ ያሰስኩት እዚህ ውስጥ ስንት አስከሬን ስንት አስም ነው የለቀምኩት ከዋሻ ስንጠርግ ይሄን ሁሉ ነው በዚህ ጭኔ ያሳየኝ ድንግል ማርያም አዛኝቷ ይሄን ሁሉ አሳየችኝ ለዚህ ደርሳለሁ ለዚህ በቃለሁ ብዬ አላሰብኩኝም ግን እሷ አበቃችኝ እናቴ አበቃችኝ ለመጨረሻዋ ክብርም አበቃችኝ እማሆይ አንድ ጥያቄ ልጠይቃቸው እማሆይ ተወልደው ያደጉበት ሀገር ይህንን የመሰለ የቃል ኪዳኗን እመቤት ዋሻዋ እዚህ ቦታ ላይ ስታገለግሉ ምን ተሰማዎት እስኪ እንደው ከርሶ አንደበት ለምንስ ቃላት ያጥረኛል እንደ ኳስ ምድር ላይ ብንከባለል ደስ ይለኝ ነበር በዛንኩት ግን ስጋ ለባይ ስለሆንኩ ብቻ ሰውነቴ ነገር ከምገባው በላይ ካቅሜ በላይ ነው ለመግለጽ አባቴ ነፍስ ይማርልኝ ያቺ የሚላት ቀን ስለደረሰች እሱን እያስታወስኩ ነፍሱን ይማርልኝ ለካ እቺን በሆዱ ይዞ ነው የጠፋው ዛሬ በደረሰ ኖሮ ብዬ እምመኝበት ጊዜ ነበር እናቴ በዛን ዓመተ ምህረት ነው የሞተችው እሷ በህዳር ተገልጻ እናቴ በግንቦት ሞተች የሷ ያየችውን እሷ የሰማችውን አህል ሰምቶ በሞተ ኖሮ ብዬ ብዙ ውስጤ ይቆረቆር ነበር እግዚአብሔር ይመስገን እነሱም በገነት ያኖርልኝ እቺን በሆዱ ይዞ የጠፋብኝ ወደቀብኝ አይደለም እግዚአብሔር በሚወደው ቦታ ያስቀምጥልኝ አሜን እግዚአብሔር ይመስገን አሜን እመቤት ኪዳነ ምሕረት እመቤት ነይልን እማሆይ ጸሎታችሁን እመቤቴ ትቀበለው ታሳርግላችሁ እውነት አባታችሁም ድንቅ አባት ናቸው ጸሎታቸው የተሰማ ዛሬ ላይ እርሶኮ ትላንትና እዚህ ቦታ ተው ስትባሉ ሲናገሩ አንድ ነገር እናንተ ያላያችሁት እሳቸው ደግሞ ያዩት ነገር ነበረ ዛሬም በመንግስቱ ሆነው ይህንን ቦታ እንደሚያዩት በጣም እርግጠኛ ነኝ ምክንያቱም እናንተ በልጅነታችሁ እሳቸው ደግሞ በእድሜ ዘመናቸው ይህንን ቦታ ያውቁ ነበርና እግዚአብሔር የተመሰገነ ያስደስታል እንጂ አያስለቅስም በርግጥ ፍቅሩ ነው የሚያስለቅሰው እስኪ አባታችሁ ካህን ነበሩ ምሪ ወልደ ማርያም ሙደታ ይባላል የት ነው የሚያገለግሉት ኤካቦ ከዚህ በላይ ያለ ኤካቦ ኦኬ ወደ ላይ ያለው ግራስ ማይደ መንፈስ ናቸው ከዚህ አውጥተው ነው እዛ የተከሉት አሉ ይሄ በገዳዲ ወንዝ በጣም ትልቅ ወንዝ ነው በክረምት ህዝብ ይቸገር ነበር ቀብር ቦታ ካለዚህ ቦታ የለም ስለዚህ ህዝቡ ወደ አስተዳደሩ አቤት ሲል ከዚህ አውጥተው ነው አሉ እንግዲህ እኔ ባይኔ ያየው ነገር የለ ከዚህ ወደ ተራራ ወደ ላይ ያሉት ናቸው አቡነ ገብረ መንፈስ ቅዱስ በቅርብ ሄጃለሁ በጣም የሚገርም ቦታ ነው እሱ ቦታ እንደገና እየተሰራላችሁ አይቻለሁ ለጥንት ሄጄ ነበር እና እዛ ነው የሚያገለግለው ቅስና እዛ ነው የተቀበለው ዱቁና ጎርጊስ መድኃኔዓለም ነው የተቀበለው በቅስና ደግሞ እናቴን አግቶ ማለት ነው የካቦ ነው ቅስና የተቀበለው እዛ ነው የሚኖረው ከዚህ ተመላልሶ ነው እዛ የሚቀድሰው ቅዳሜ ማታ ፈረሳለችው ቅዳሜ ማታ አዳር ይበጣል ለሰንበት መንገዱ አሁን ኪዳኖረ ስንወጣ አሳያችኋለሁ እሱ የሚሄድበትን መንገድ የኛ ግጦሽ ቦታ እዛ አካባቢ ነበር አሁን በዛች ላይ ነው ሲገባ ሲወጣም እሱ ይመለከታል ወንድሜ ታናሼ ነው እንኳን ታናሼ ነው ዝም ብለህ ነው የምትቃዠው አንተ አልኩት ይቅርት በለኝ እንግዲህ ማርያምና ያዛኝቷ
እዚህ ጋር ልጆች አሉት ወንድሜ አባቴ ካረፈ በኋላ ማለት ነው። ወንድሞችም ካህን ናቸው? አዎ ካህን ነው ወንድሜ። ሁለት ወንድሞች አሉ ወንዶች፣ ሁለቱም ካህን ናቸው። ታላቃችን ግን አርፎብናል። አሁን በዚህ አጋጣሚ በረከታችሁ ይደርብን። ምን ያህል መታደል ነው። እርሶም በዚህ ሰዓት እንደዚህ በጣም ደስ የሚል ቤተሰብ ነው። እሺ እና በዚህ ጋር ወደ ንስሐ ልጆቹ ሲሄድ ደወል ሰማው፣ ቅዳሴ ድምጽ ሰማሁ አለ። ዋሻው ዘመን ቅዳሴ አለና ነው አንተ ደግሞ የምትቃዠው? ያ አባባ ያለው ይሆናል አልኩ። እኔ አላቅም፣ ግን ወንድሜ ከፈረስ ወርጄ ቅዳሴ ላይ ናቸው። ካህን በመሆኑ ቅዳሴው ምን ላይ እንደደረሰ ይሰማል። ቅዳሴ ላይ ናቸው። ቅዳሴውን አስጨርሼ ሄድኩኝ አለ። አንተ እብድ ነው መሰለኝ ልጅ ሜዳ ላይ የምትቆመው ብዬ ሰው መስከሩ እኔና አዛኝቷ አይገጥም ባለማወቄ እየሰማሁትን ባለማረጋገጤ ነው። እናቴ ይቅርታ በለኝ። ይሄን ያህል ነው ማቀው እና አሁንም ደግሞ እናቴ የቀረውን እሷ እንደተገለጸች ሁሉ ትግለጽልን ድንግል ማርያም። ዋሻ ውስጥ ካብሯት የኖሩት አሉ፣ ሙታን አሉ፣ ልጆቿ ስንት አስከሬን ነው በእጄ ያሰስኩት እዚህ ውስጥ ስንት አስከሬን ስንት አጽም ነው የለቀምኩት ከዋሻ ስንጠርግ። አሁንም ባለፈ ጊዜ እዚህ ጋር ውሃ ለማሳለፍ ከዋሻው ላይ ሲቆፍሩ የህፃናቶች ቀብር፣ የትልቆቹ ቀብር አጥንታቸው እንደዚህ ተሰልስላ ይሄን ሁሉ ነው በዚህ ጭኔ ያሳየኝ ድንግል ማርያም። አዛኝቷ ይሄን ሁሉ አሳየችኝ። ለዚህ ደርሳለሁ ለዚህ በቃለሁ ብዬ አላሰብኩኝም፣ ግን እሷ አበቃችኝ። እናቴ አበቃችኝ፣ ለመጨረሻዋ ክብርም አበቃችኝ። እናቴ ድንግል ማርያም አሁን መጨረሻውን ታሳምርልኝ። እማሆይ ግን እኮ በጣም እድለኛ ነው እርሶ በጣም እድለኛ። ከጥሩ ዛፍ ጥሩ ፍሬ ይገኛልና ጥሩ ዛፍ ነበሩ አባታችሁ። እውነት ለመናገር ይሄን ሁሉ እርሶ አሁንም እንግዲህ ይወጣል ብዬ ሁሉም አሁን ያሉት ነገር ወደፊት ሁሉ መገለጡ አይቀርም። አይቀርም። አይዞት፣ በጸሎቱ አስቡኝማ ሆይ በረከታችሁ ይደርብን። አሜን። መተሽ እንደጎኛሸቸው ሁሉ ይጎብኝሽ። ጓደኞችሽንም ለምህረት ለጽድቅ መጥቶ ለማየት ያብቃቸው። አሜን። የሚገርሙ ትላንትና እውነት ለመናገር ከንቱ ውዳሴ ከኔ ይራቅና ትላንት አባ ኪሮስ ነበሩና የቃል ኪዳናቸው አባ ኪሮስ ኃጢአቴን ለእናንተ ልናዘዝ። አባ ኪሮስ እኔ ቤቴ ነው የልጆቼ ክርስትና አባትም ነው። በከፊል ይሄዳለሁ ሁሌ ለወሩ ሄድኩ ወዳር ማለት ነው። አንድ ነገር ልነግርህ ነው የፈለኩት። እኔ ትላንት አባ ኪሮስ ነበርኩኝ። እንደው ያቡነ አባ ኪሮስ አምላክ እባክህን ብዬ አንድ ነገር ተማጽኜ ነበረ። ትላንትናም ስጋ ደሙን ተቀብያለሁ። ከንቱ ውዳሴ ከኔ ይራቅ። ይህንን እንደ ትምህርት ለማስተላለፍ ስለተፈለገ ነው። ይህንን ሰው እንደ ትምህርት ነውና በጎና መልካም የሆኑ ቦታዎችን እውነት አምላክ ያስጎብኘኝ አሳየኝ፣ ቀሪ ዘመኔን በቤት አድርገው ብዬ በጣም ተማጽኜ ነበርና መምህር ሄኖክ እንዳጋጣሚ ተደዋውለን ነበርና እዚህ ቦታ ላይ እንድመጣ እንደ ሐሳብ አማከረኝ። በጣም ደስተኛ ነበር። ቀጠሯችን ዛሬ ነበርና ወደዚህ ቦታ ስመጣ እንደዚህ አልመሰለኝም ነበር። ስለ እውነት የምወዳት የቃል ኪዳኗ እመቤት ኪዳነ ምሕረት ልጇ ፊት ድምጼን አሰምተዋለችና በጣም ደስ ስላለኝ ነው ትላንትና በዛ ቦታ ቆሜ ዛሬ ደግሞ በማግስቱ በእለተ አቡነ እስትንፋሰ ክርስቶስ ቀን እዚህ መንጣቴ ለኔ እድለኛ ነኝና በረከታችሁ ይደርብኝ። የእርሶን እድሜ ለኛ የሚያካፍለን እርሶን ረጅም እድሜ ይስጥልን። እውነት በረከታችሁ ይደርብን። በጣም ነው ደስ ያለኝ። እርሶንም ስላገኙ በጣም ደስ ብሎኛል። እማሆይ አሁን እዚህ ቦታ ላይ የመጣሁበት አንድ ነገር አለ። የኔን ቤተሰቦች እንዲያውቁት የምፈልገው ማለት ነው። ጽላቷ ከዚህ ወጥቶ በቆርቆሮ ቤት ነው ያለችው። ነገር ግን ወጪ ወራጅ እየተለመነ ደግሞ የሚገርም ቤተክርስቲያን የሚገርም
በዚህ ዘመን የትኛውም ኢትዮጵያ ውስጥ የለም ይሄ ቤተክርስቲያን። ከላይ ከጉልላቱ ጀምሮ ራሷ ቤተክርስቲያኗ ነች የምታስተምረው። መምህር እንኳን ባይኖር ራሷ ቤተክርስቲያኗ እንድታስተምር ተደርጎ የተሰራ ቤተክርስቲያን አለ። ግን አላለቀም፣ ቆሟል። እሱ ቤተክርስቲያን እየሰራውም ያለው ልጅ መሐንዲስ አይደለም፣ ኢንጂነር አይደለም፣ ምንም አይደለም ሲባል ሰማሁ። እግዚአብሔር ራሱ እየተገለጠ ራሱ በሚመራው መንገድ ብዙ ነገሮችን ሰርቷል። ይሄንን እምላችሁ በዚሁ አጋጣሚ ቤተክርስቲያኑ መቆም ስለሌለበት አሁን አቅም ስላጠራቸው እስከ እንግዲህ ይሄንን ቤተክርስቲያን የሰሩት ወጪ ወራሽ ተለምኑ ጥላ ተይዞ ሹፌሮችን እያቆሙ እባካችሁ እርዱ ለኪዳነ ምሕረት እየተባለ ተብሏል። 12 ዓመት ነው የፈጀው። 12 ዓመት 13ኛ ዓመቱን እንግዲህ ተያዘ። ስለዚህ እንደው የፊታችን 2019 እንኳን እንድትመረቅልን የኪዳነ ምሕረት ወዳጆች የድንግል ማርያም የአስራት ልጆች እጆቻችሁን እንድዘረጉ ነው። ከኔ ደግሞ እስኪ እማሆይ ያለውን ነገር ያስረዷችሁ። እማሆይ እስኪ ትንሽ በጥቂቱ ለኛ ቤተሰቦች ንገሩልን። እንግዲህ የምነግረው አሁን አንቺ ካልሽው የበለጠ የምነግረው ነገር የለም። ተነት ከሆነ በመቃኞ ቤት ይሄው 12 ዓመት 13ኛዋን ተጀምራ ስትኖር አስቀዳሽ የሚቆምበት ቦታ ሳይኖር ግቢ ገብቶ የሚያስቀድስበት ቦታ ሳይኖር ውጪ ቆሞ እያስቀደሰ ልጅ የሚያቆርብ ተራ በተራ እየገባ ልጅን እንደሚያቆርብ ነው። ስለዚህ አሁን ይሄ የተሰራው ቤተክርስቲያን አንቺ እንዳልሽው በብዙ መልኩ ድንኳን እየሰሩ እነዚህ ዲያቆኖቹ ሰንበት ተማሪዎች መንገድ ላይ ድንኳን እየተከሉ እስከ ሳምንት ድረስ ይሄን ብሉ ይሄን ጠጡ የሚላቸው እንኳን የለም፣ ሲለምኑ ይቆያሉ። በዛ ነው ይሄን ያህል እየተንከባለለ ይሄን ያህል የደረሰው። አሁንም ደግሞ ያቹም እያጠረች ነው። ውስጡ ጭራሽ ነው አልተነካም። በከፊል እንግዲህ በረንዳ ምናምኑ አሁን መተው ቢያው ማለት ነው። በረንዳዋ ነው ትንሽ የተሰራችው እንጂ ውስጡ እንዳለ ነው። በአቅም ጥረት ማለት ነው። በአቅም ጥረት ቅድስቷ ቦታ ገና እንትን እንደ ፎቅ ነገር ናት። ገና ብዙ ነገር ይቀራታል። እንግዲህ እንጂ አገላለጽ እንዴት አድርጌ ልግለጽልሽ? ብዙ ቦታ ብዙ ነገር ያስፈልጋል። ብዙ ነገር ያስፈልጋል። ይሄ ልጅ አንድ ሰው አይፈርድም፣ አንድ እንጨት አይነድም ይላሉ አባቶቻችን ሲተርቱ። አንድ ልጅ ነው ይሄ ልጅ። ስቃውን በልቶ ለሊት አይተኛም። ጠዋት ሰው እዚህ ጋር አይደርስም። እሱ ሲደርስ ማታ ሲገባ 12 ሰዓት ካለፈ በኋላ ነው ወደ ቤት የሚገባው። ገብቶ ባዶ ቤት የእናቱን ቤት ለዛው ቤት እንኳን የለውም። የእናቱን ቤት እናቱ ሞታለች። የእናቱን ቤት ባዶ ቤት ከፍቶ ነው ገብቶ የሚያድረው። ይሄንን አዘጋጅቼ ልጠብቀው ለልጄ የምትል ቤት ውስጥ ሳትኖረው ደረቅ ቂጣ ገዝቶ ነው ገብቶ የሚበላው። ከጎን የሚጠብቀው የለም። ሰለቸኝ መረረኝ አላለም እስከዛሬ ድረስ። ግን የማጣቱ ጉዳይ ስራውን የማካሄዱ ጉዳይ በጣም ጭንቅ ሆኖበታል። ከአቅሙ በላይ ሆኖበታል። ምን ያደርጋል? ወይ ወገን የለው ወገኖቼ ጋር ሄጄ ይሄን አድርግ የሚል ሰው አይደለም። እንዳልሽው አልተማረም፣ ምንም ነገር የለው። የፊደል ትምህርት እንኳን ያለው አይደለም ይሄ ልጅ። እና እስከዛሬ ድረስ እግዚአብሔር በሚገልጽለት እመቤቴ ማርያም ጎኑ ሆና በምትመራው ስራውን እያካሄደ ያለ እሱ ነው። እግዚአብሔር ይመስገን። እውነት እማሆይ በዚህ ዘመን እኔ እውነቴን ነው የምነግረው፣ በጣም ብዙ ቦታ ሄጃለሁ። ብዙ ነዳያኖችን ዝክር እዘክራለሁና ነዳያኖችን ሳይ ብዙ ጸጋ ያላቸው አሉ። አሁን ሰው የሚያስበው እንደዚህ ትልልቅ አባት ምናምን ግን በጣም በዚህ ዘመን ማለት ነው እውነት ለመናገር እዚህ ግባ የማይባሉ ወጣቶች ራሳቸውን ጣል ያደረጉ በእግዚአብሔር ደግሞ የከበሩ እጅግ በርካታ አሉ። ጸሎታቸው የሚሰማ
ቀንም ሌሊትም የሚሰግዱ የሚጸልዩ በጣም ብዙ አሉ። እግዚአብሔር ደግሞ ደግ አምላክ ነው። የላያችንን መቆሸሽ ሳይሆን የውስጣችን ንጹህነት ያውቃልና መገለጥን ለብዙዎቹ አሳይቷል። እኔ ቅድም ስገባ ልጁን እያየሁት ነበረ፣ ከላይ እስከታች እያየሁት ነበረ። ምክንያቱም ብዙ ወጣት በሱ እድሜ ያሉ ሌሊትና ቀን እግዚአብሔርን የሚያመሰግኑ መልስ የሚያመጡ ሁሉ አባቶች ወንድሞች ናቸው፣ ልጆች በጣም እና እግዚአብሔር ይመስገን እኔም ይሄንን እድል ስላገኘሁኝ እዚህ ጋር እሱንም ለማግኘት ስለበቃሁኝ አምላኬን በጣም አመሰግነዋለሁ። እንደርሶ አይነትም እናት እመብርሃን ወላዲት አምላክ ስላገናኘችኝ እመቤቴን አብዝቼ አመሰግናታለሁ። አሜን። እስኪ እንዳው በጣም ትልቅ ግዙፍ ነው። የሚገርም በመሃይም ማለት መሃይም ሲባል የሌላ ቃል ሳይሆን ያልተማረ ምንም ዕውቀት ትምህርት ሳይኖረው እግዚአብሔር ግን በራሱ በኪነ ጥበቡ የሚያስተምር አምላክ ነውና ዛሬ እኮ በዓለም ከምንማራቸው እግዚአብሔር በስውር በሚያስተምረን ስንጓዝ ብዙ ስራዎችን እንሰራለን። ጥፋትን ሳይሆን በጎና መልካምን ነገሮች እንሰራለን። የዚህ ልጅን ጥበብ በደንብ ነው ያየሁት። የእግዚአብሔርን እጆች እግዚአብሔር በሱ ላይ ድንቅን ስራ አድርጓል፣ ሰርቶታል። ከላይ ጉልላቱን ሳየው በጣም ነው የገረመኝ። እያንዳንዷ ከኮኮቧ ጀምሮ ያሉት ነገሮችን ሳየው ገረመኝ በጣም። ምን ያህል እግዚአብሔርን አብዝቶ ቢማጸነው ነው፣ ምን ያህል ከእግዚአብሔር ጋር ቢቆራኝ ነው፣ ምን ያህል እመቤቴንስ ቢወድ ነው። የእመቤቴ እጆችን ያየንበት ድንቅ ስራ ነው። እስኪ አብረን እንሂድና እንደው እመቤቴን እኔም ላመስግናት። ዛሬ ባይኔ ያየኋት ያክል ነው የተሰማኝ። ምክንያቱም ከላይ ከጉልላቷ ጀምሮ ኪዳነ ምሕረት እንትኑ ሲቀመጥላት አክሊሉ ያለበት እዛ ጉልላቱ ላይ ያየሁት መሰለኝ። እሷን በቃ ሙሉ በሙሉ ነው ያየኋትና እስኪ ለቤተሰቦቻችንም እናሳያቸው የእናንተንም ልፋት የዲያቆናቶቹን የካህናቶቹን። እዚህ ውስጥ ብዙ ካህናቶች አሉ ይሄንን ቦታ የተገለጠላቸው። እድሜያቸው ረጅም ያድርገው፣ አሁን ፍጻሜው ያማረ ይሁን፣ የብዙ መዳኛ ቦታ ይሁን። ቅድም እንዳሉት ብዙ ገና ያልወጣሉ ጽልብ። ምክንያቱም አጽሞች ካሁን በፊት አንድ ቦታ ሄጃለሁና ቤዛዊት ማርያም የምትባል ቦታ ሄጄ ብዙ የህፃናቶች አጥም ጸጉራቸው ሳይቀር መነኮሳት የተቀበሩበት ቦታ፣ ምእመናን የተቀበረበት ቦታ፣ ዲያቆን ካህን የተቀበረበትን ቦታ እያንዳንዱ አንድ አባት ሲያሳዩ ነበርና ይህም እንደዛ ነው ብዬ ነው የማስበው። እርሶ በፍንጩን አይተውታል። እንግዲህ ፍጻሜው ያማረ ሆኖ ለህዝቡ ደግሞ እንዲማርበት እግዚአብሔር ይርዳን። አሜን። ምጽናናብሽ ታዛ ለነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ልመናዬን ሰምተሻል በረድኤት ቀርበሻል በፍቅርሽ ተሸልሜ አረፍኩኝ ከሸክሜ ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ልመናዬን ሰምተሻል በረድኤት ቀርበሻል በፍቅርሽ ተሸልሜ አረፍኩኝ ከሸክሜ ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ
ነው።